ሰላም ጤና ይስጥልን ክቡራትና ክቡራን ውድ አድማጮቻችን መረጃዎችን ወደ እናንተ እናደርሳለን። አብራችሁን ቆዩ። የሉማሜ ከተማ አስተዳደር የከተማ ጽዳትና ውበትን ለማስጠበቅ ህዝቡ በህብረት ወጥቶ እያጸዳ መሆኑን አስታወቀም። በምስራቅ ጎጃም ዞን በሉማሜ ከተማ አስተዳደር የሉማሜን ከተማ ጽዱና ውብ ለማድረግ የከተማው ህዝብ በነቂስ ወጥቶ የጽዳት ስራ እያካሄደ ይገኛል። ሲያጸዱ ካገኘናቸው ነጋዴዎች መካከል አቶ የኔሰው በለጠ ከዚህ በፊትም ነጋዴው ማህበረሰብ ከተማዋን ለማሳደግ ገንዘብ አዋጥቶ መንገዶችን በኮብልስቶን እንዲሰራ አድርገናል ብለዋል። ዛሬ ላይም የጎርፍ መፋሰሻ ዲቾች በመደለልና በተለያዩ ቆሻሻ በመሙላታቸው ጎርፍ መኖሪያ ቤት በሱቅ እየገባ ጉዳት እያደረሰና መንገዶችን እያፈረሰ ስለሆነም የከተማው ነዋሪዎች በዘመቻ ወጥተን እያጸዳን እንገኛለን ሲሉ ገልጸዋል። ስሜ የኔሰው በለጠ በሉማሜ ከተማ 02 ቀበሌ ነዋሪ የሆንኩ በንግድ ስራ ተሰማርቼ የምገኝ ነጋዴ ነኝ። ዛሬ ህዝቡ በየአንዳንዱ እርስ በርሱ ተቀሳቅሶ ግለሰቦችን በማነጋገር መሪዎች የከተማ ቀበሌ ተወካዮችን በማነጋገር ጎርፍ በላን፣ ውሃ ሱቅ ለሱቅ እየገባ እቃ አበላሸ፣ ይህን ነገር ፈጠረ፣ ምን ብናደርግ ይሻላል በሚለው ነጋዴዎች ተመካክረን የመንግስት አካላቶችን በመጥራት አወያዩን፣ ተወያየን። ከዚያ በኋላ የልማት ቀኖችን ሐሙስና ማክሰኞ የተባሉ ቀኖችን መርጠን ከጠዋቱ 12 ሰዓት ተነስተን ስራ እየሰራ እንገኛለን። ይህንን መንገድ ከዚህ ቀደም የሰራው ነጋዴው ህብረተሰብ ነው። ከ6,000 ብር እስከ 10,000 ብር ኮብልስቶን ደንገውን በማህበር በመደራጀት እድሮችን፣ እቁቦችን በመጠየቅ ከእያንዳንዱ ከነጋዴው ህብረተሰብ ከ10,000 ብር ህንፃ ያላቸውን 10,000 ብር፣ በንግድ ስራ ላይ ተሰማርተው የተሻሉ ነጋዴዎችን 6,000 ብር፣ 2,000 ብር፣ 1,000 ብር፣ 500 ብር ደረጃ በማምጣት ይህንን ኮብልስቶን መንገድ ያሰራ ነው እና ግን ይሁንም እንጂ ይህንን መንገድ ጎርፍ በመገልበጥ ከተለያዩ ቆሻሻዎች በመዘጋት ነዋሪው ይህንን ነገር በማድረጉና አንዳንድ ከእውቀት ማነስም መንገዱ በመዘጋቱ ይህን ጥያቄ አድርገን ይህንን ያሰራነው መንገድ ያለ አግባብ ችግር ደረሰበት ብለን በማለታችን ከዚያ በኋላ ተነጋግረን ቀኖችን ወስነን ዛሬ እንግዲህ ቀኑ ማክሰኞ ነው። አለፈውም ሐሙስ ዕለት ከፍተኛ የሆነ እዚያ መንገድ ላይ አስፋልት ላይ መንገድ የተዘጋውን በመክፈት ድጁ በማምጣት ህብረተሰቡ ከየቤቱ ስራውን በሚገባ ሰርተነዋል። ዛሬ ደግሞ ቀሪ ወደ ላይ ያሉትን ለምሳሌ ያህል ካላመረው እብስ ህንፃ ጀምሮ እስከ ገበያ ማዕከሉ ያለውን እያጸዳን ያለ። የሉማሜ ከተማ ነዋሪ የሆነው ወጣት ማና እየታደሰ የከተማ ጽዳትና ውበትን መጠበቅ ራሳችንን ከተለያዩ በሽታዎች ለመጠበቅና በጎርፍ የሚመጣ ጉዳት ለመከላከል ያግዛል ሲሉ ገልጸዋል። ማና እየታደሰ እባላለሁ። በ02 ቀበሌ በሉማሜ ከተማ ነዋሪ ነኝ። በህዝበ ኮብልተራው በዋናው በከተማው ገባሪ ጎዳና በኩል ነው ያለሁት። ልማቱ ለራሳችን ነው። አብዛኛው ግን ሰው ያው ለኔ ብሎ ለልማቱ ቆሞ ከቆሻሻ ከመድፋትም በዚህ በኩል እኛ እያለማን በዚህ በኩል የሚደፋ ማህበረሰብ እንዳለ ይታወቃል። እሱን ግንዛቤ በመስጠት ያው ወደፊት ያለንን ልማት ቀጥለን ራሳችንን ከአደጋ ከጎርፍ መከላከል ይገባናል ብዬ አስባለሁ። እንደኔ ብዙ ጊዜ ያስቸግራል። ሃይላንዶች አሉ፣ ፔስታል አለ፣ ምን አለ፣ ከላይ የሙዝ ልጣጭ ሁሉ የሚመጣ ነገር አለ። በተለይ አሁን ከገጠር ወደ ከተማ ነው ውሃ የሚመጣ ብለ አልሳትም። እሱ ነገር ወደ የሆነ ዲሽ አለ ገበያው ጋር እሱ ተቆርጦ ወደ ቦገና መግባት መቻል አለበት። በራሳችን ወስነን እያለማን ነው ማለት ይቻላል። አሁን ጥሩ ውጤት ላይ ነው ያለን። ቀጣይም ይሄ ዘልቆ እስከ ገበያው እስካልኩት ቦታ ድረስ ደርሶ ከጎርፍ ነፃ እንድንሆን ይሄ ዛሬ እንስራው ብለን ማንሰራው ቦታ ላይ ይሄ ኮብል ከባድ መኪና ሲሄድበት ውሃ ወደበት ከባድ መኪና ሲሄድበት እንዲና እንዲ ነው የሚሸላገጥ ኮብሉ። ስለዚህ ደግመን ማናለመውን ነገር የተለመውን ነገር ጥንቃቄ ማድረግ አለብን ነው። ጨርሻለሁ። የሉማሜ ከተማ አስተዳደር የ02 ቀበሌ ዋና አስተዳዳሪ አቶ ሽባባው በላይነህ ወቅቱ ክረምት ከመሆኑ ጋር ተያይዞ የጎርፍ ፍሳሽ ዲቾች በተለያዩ ቆሻሻ በመሙላታቸው ጉዳት እያደረሰ ስለሆነ ህዝቡን በማነጋገር ከሳምንቱ 2 ቀን ማክሰኞና ሐሙስ የጽዳት ቀን አድርጎ ወስኖ እያጸዳ ይገኛል ብለዋል። ስሜ ሽባባው በላይነህ እባላለሁ። የ02 ቀበሌ ዋና አስተዳዳሪ ነኝ። እንግዲህ በዋናነት ዛሬ እዚህ ላይ መጣችሁ እንዳያችሁት አጠቃላይ በሉማሜ ከተማ አስተዳደር በ02 ቀበሌ
አጠቃላይ የጽዳትና የከተማ ጽዳትና ውበት በተመለከተ ህዝቡን በአጠቃላይ በነቂስ አውጥተን እንዲህ እንደምታዩት እየሰራ ይገኛል። እንግዲህ በዋናነት ያው ይህንን በተለይ አሁን ክረምት ከመሆኑ ጋር ተያይዞ በርካታ የሆኑ ዘመናዊና ባህላዊ ዲሾች በተለያየ ባድ በሆነ ነገር ለምሳሌ በደለል ሊሆን ይችላል፣ በሃይላንድ በሌሎች የተለያዩ ቆሻሻዎች በዛ አይነት መንገድ በሙሉ የተዘጋበትና ሁኔታ ነው ያለ። ምናልባት ሲዘጋም ማለት ጎርፉ መሪ ያለበትን ዋናው ዲሹ ከተዘጋ ደግሞ እንግዲህ በሰፈሮች ላይ በንግድ ቦታዎች በተለያየ ቦታ ላይ እየሄደ የተለያየ ጉዳት እያደረሰ ይገኛል እና ከዚህ አንጻር ህብረተሰቡን በዋናነት ቁጭ አድርገን አወያየ ነው። ካወያየ ነው በኋላ የራሱን የቻለ ቀን አስቀመጥንለት። እንግዲህ ህብረተሰቡ ወይም ደግሞ የከተማ ነዋሪው የወሰነው በዋናነት ከሳምንት 2 ቀን አካባቢያችን እናጸዳለን ነው። የምናጸዳው ያው እንዳያችሁት የመጀመሪያው ዲሽ ነው። ሲቀጥል ደግሞ ሌላ ደረቅና ፈሳሽ ቆሻሻዎችን በተመለከተ በዘመናዊ ዲሽ አለ፣ ባህላዊ ዲሽ አለ። በሱ አማካኝነት ስለዚህ እሱን እያጸዳን እንገኛለን ማለት ነው። ከጽዳቱም በተለየ ደግሞ እንግዲህ ጤናው የተጠበቀ ማህበረሰብ መፍጠር ይገባናል ብለን ተነስተናል። እንደኛ እንደ 02 ቀበሌ ማለት ነው። የሉማሜ ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ መላኩ ስመኝ የከተማ ጽዳትና ውበትን መጠበቅ ማለት የከተማዋን ነዋሪ ህዝብ ጤና መጠበቅ እንደሆነ ገልጸው ማህበረሰቡም ይህንን በመገንዘብ በጎርፍ መፋሰሻ ዲሽ ላይ ሃይላንድ፣ አሮጌ ጫማና መሰል የቤት ቁሳቁስ አሮጊቶችን እየጣሉ ቦዮች እየተዘጉ በመሆናቸው ህብረተሰቡ በጋራ ተባብሮ እያጸዳ ይገኛል ብለዋል። የከተማ ጽዳትና ውበትም ለመጠበቅ የደረቅ ቆሻሻ አስወጋጅ ሰራተኞችን ቀጥረው እያሰሩ መሆኑን ገልጸው ማህበረሰቡም ደረቅ ቆሻሻዎችን በአካባቢው ከመጣል ይልቅ በኩንታል በማስቀመጥ ሰራተኞች እንዲያስወግዱት ማድረግ ይገባል ሲሉ ከንቲባው መልእክት አስተላልፈዋል። እሺ፣ ስሜ መላኩ ስመኝ ይባላለሁ። የሉማሜ ከተማ አስተዳደር ተቀዳሚ ምክትል ከንቲባ ነኝ። በዛሬው ዕለት ያከናወነው ስራ ከክረምቱ መግባት ጋር ተያይዞ በሉማሜ ከተማ አስተዳደር 02 ቀበሌ ላይ ማህበረሰቡን በማሳተፍ ሁሉንም ሴቱም ወንዱም በማስወጣት እነዚህ የተዘጉ ዲቾችን የማጽዳት ወደ መንገድ ጎርፍ ወጦ መንገዶችን እንዳይጎዳ ለማድረግ ማህበረሰቡን በማሳተፍ እጅግ በጣም በርካታ ሰው ወጦ ከእያንዳንዱ ቤት የሚወጣውን ጭምር ባህላዊ ዲቾችን ጨምሮ ወደ ዘመናዊ ዲቾች የማገናኘት ስራ ዘመናዊ ዲቾችን አጽድቶ መፍሰስ ወዳለበት እንዲፈስና መንገዶች ጽዱ እንዲሆኑ ለማድረግ የተሰራ ስራ ነው ዛሬ ያከናወን ነው። ይሄ በዚህ ቀበሌ በሳምንት 2 ጊዜ ሐሙስ ዕለትም አጽድተዋል። ዛሬ ሁለተኛቸው ነው። ቀጣይም ሐሙስ ይቀጥላል። ይሄ ክረምት እስከሚወጣ ድረስ በሳምንት 2 ቀን ወስነዋል። በቀጣይ ደግሞ በበጋ ወራትም ጭምር የሚገቡ ቆሻሻዎች ስለሆኑ ዲቾችን እየዘጉ ያሉ የጽዳት ዘመቻ በየ15 ቀኑ አለያም በየወሩ አንድ ጊዜ ሊያደርጉ ጭምር ትናንትና በበጎ ፍቃድ መድረካችን ላይ የተግባባንበት ሁኔታ ነው ያለ። ይሄን አጠናክረን እንቀጥላለን። ሁለተኛው ቀበሌም እንዲሁ በየደጃፉ እያሰራ ነው። 01 ቀበሌ የጋራ ዲቾች። ሰላም ጤና ይስጥልን ክቡራትና ክቡራን፣ መረጃዎችን ወደ እናንተ እናደርሳለን።